እነዚህ መንታ ልጆች የእርሶ አለመሆናቸውን ያወቁት የፍርድ ቤት ዲኤንኤ ምርመራ ዕለት ነው ወይንስ እሷ እንዳለችው ከዛ በፊት አውቀው ቃለ መሐላ ተማምላችሁ ሸፍናችሁት የነበረውን ነገር ነው በድንገት ያወጡ? ሲመልስ ባጭሩ መልሱ። ባጭሩ እሱንና የሌሎችም ሰዎች ሚስጥር ሊኖር እንደሚችል በዚህ ቪዲዮ ደግሞ ተናግሮ ነበረ። አባትነት እምነት ነው፣ እናትነት እውነት ነው በሚል ቃል ስንቶቹ በየቤቱ አምቀውት የኖሩት ስንት ጉድ አለ። ምን እኔ አደባባይ ላይ ስላወጣሁት ስንት ዓመት አብሰልስዬው ኖሬያለሁ። እኔ ረዳኝ አረዳኝ አይደለም፣ እግዚአብሔር ይመስገን ወጣት ነኝ። ሲጀመርም እኔ ሀብቱን ንብረቱን ፈልጌ አይደለም። ይሄው እንደምታዩኝ በኪራይ ቤት ነው የምኖረው። ያው ከሰው የተለየ ህይወት ኑሬ አይደለም፣ ሹፌርም ቢሆን ማለት ነው። ትበላለህ፣ ትጠጣለህ፣ አለቀ። ከዛ ውጭ ልጆች ይማራሉ እና የተለየ ወይ ቤት የሆነ ነገር አድርጎልኝ ሳይሆን እኛ ያገናኘን ይሄ ነው። በዚህ ነው እየተኗኗርን የነበርነው። ሰላም ሰላም፣ ውድ ደጀ ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ በሰሞኑ በዮሃ ሚዲያ ላይ የሰማነውን እንግዲህ ብዙዎቻችን ትንሽ አዝነናል። በተለይ ሚስትየው ያደረገችው ነገር በኋላም የተናገረችው ነገር ብዙ ኢትዮጵያውያን አስቆጥቷል። እስቲ ወደ ቪዲዮ እንሂድ። በወረቀት ነው 0% ነው። ስለዚህ ይሄንን ፖስት ካደረገ በኋላ በጣም ብዙዎች ደንግጠው አስቴት ሲሰጡት ነበር። እሱም ሰዎች ስለተረዱት ያለውን ነገር አንደርስታንድ ስላደረጉ የምስጋና ቪዲዮ ድጋሚ ቲክታክ ላይ ፖስት አድርጎ ነበር። ሰላም ለሁላችሁም፣ እንዴት ናችሁ? ደህና ናችሁ? እጅጉን በጣም አመሰግናለሁ። በእኔ ጉዳይ ላይ ተጨንቃችሁ ብዙሃን መልስ የሰጣችሁ እውነት ነው። ለሹፌር ምክር አይመከረውም፣ ህይወት ራሱ መክረዋለች። በእርግጥ ምንድነው 1000 ኪሎ ሜትር የሚጓዝ ቢሆን 1000 ኪሎ ሜትሩን ወደፊት እንጂ ወደ ኋላ አይነዳውም። ምናልባት ጭነት ለማራገፍና ጭነት ለመጫን ወደ ኋላ ቢያሽግ ነው። እሱንም 1 ኪሎ ሜትር እንኳን አይሞላም። ስለዚህ ወደፊት እየሄድኩኝ ነውና ወደ ኋላ አልመለስምና አታስቡ። በጣም ክብረት ይስጥልኝ። ለተጨነቃችሁልኝ ሁሉ አመሰግናለሁ። ከዚህ በኋላ ህይወትን ወደፊት ቀጥላለሁ እንጂ ምን ማድረግ እችላለሁ? ሾፌር እንግዲህ ይሄንን ከላይፉም ይማራል ከስራውም ይማራል የሚል መልእክትን ያስተላልፈው። ከዛ ቀጥሎ ደግሞ አባትነት እምነት ነው፣ እናትነት እውነት ነው ይላሉ ብዙ ሰዎችና ከዚህም ጋር ተያይዞ የሱንና የሌሎችም ሰዎች ሚስጥር ሊኖር እንደሚችል በዚህ ቪዲዮ ደግሞ ተናግሮ ነበር። አባትነት እምነት ነው፣ እናትነት እውነት ነው በሚል ቃል ስንቶቹ በየቤቱ አምቀውት የኖሩት ስንት ጉድ አለ። ምን እኔ አደባባይ ላይ ስላወጣሁት ስንት ዓመት አብሰልስዬው ኖሬያለሁ። ይህንን የሚያደረኩት የኢትዮጵያ ሕዝብ ይወቀው፣ ቴክኖሎጂ ምን ያህል እንደደረሰ እንደተራቀቀ ይወቀው ብዬ እንጂ በዚህ ለማደግና ለመበልጸግ አይደለም። ክበር ያለው በአንድ ብሎተሪ ነው፣ ጥፋ ያለው ውሃን ቆጥሮ ነነ። ይሄ ማደጊያ መንገድ አይደለም። ማንም አዳፍኖና አፍኖ ሊኖረው የማይችለው ነገር ማውጣቴ አምኜበት። ይህንን እያለ ያለው ለምንድን ነው መሰላችሁ? ቲክታክ ላይ በጣም ብዙ ሰዎች እቺን አጋጣሚ ተጠቅመ ራስን ለማሳደግ ራስን ለማፈመስ ከሶሻል ሚዲያ ጥቅም ለማግኘት የመጣው የሚል አይነት አስቴት እየሰጡት ስለነበረ ይሄ ለኔ ማደጊያ መንገድ አይደለም፣ እውነት ስለሆነ መውጣት ስላለበት ለማውጣት ነው የመጣሁት የሚል ነገር ነው የተናገረው። ከዛ በኋላ እንግዲህ ዮሃ ሚዲያም ላይ ቀርቦ ነበረ። ሁሉንም በሱ በኩል ያለውን እውነታም ተናግሮ ነበረ። የተፈጠረውን ነገር በሙሉ አስረድቶ ነበረ። ዲኤንኤ ምርመራ አስደርጎ የልጆቹ እንዳልሆኑ እንዳረጋገጠ እናም ደግሞ ከዛም በፊት ልጆቹ ለማዝናናት ይዞ ሲሄድ አባዬ አንተ የኛ አባት እንድትሆን ነው የምፈልገው፣ ሌላ ሰው አባታችሁ ነኝ እያለ እያስቸገረ ነው ቤት እየመጣ ምናምን የሚል ነገር እንደነገሩት ከዛም በኋላ በጣም ብዙ ችግር ውስጥ እንደገባ በዚህ ነገር ደንግጦ በጣም ብዙ ችግር ውስጥ እንደገባና ሌላም ወሬዎችን ሲሰማ እንደነበር ከዛ በኋላ ለምርመራው ለዲኤንኤ ምርመራው እንደደረሰ ያንንም ካደረገ በኋላ ልጆቹ እንዳልሆኑ ማረጋገጡን በጣም ሾክድ መሆኑን ነው እንግዲህ የተናገረው።
አሁን የሚገርማችሁ ነገር ከባለቤቱ ጋር ከቀድሞ ባለቤቱ ጋር ድጋሚ እዮሃ ሚዲያ ላይ ቀርበው በጣም ለማመን የሚከብድ ነገር ነው የተፈጠረው ባይዘውኝ። እናም ደግሞ እሱ ያሳየው በጣም ለማመን የሚከብድ ባህሪ ብዙዎችን አስደንግጧል። በዚህ ኢንተርቪው ላይ ከተፈጠሩ ነገሮች ውስጥ በጣም የሚያስደነግጠኝን ፓርት ላሳያችሁ ነው። በዘረመል በዲኤንኤ ምርመራ ውጤት በተረጋገጠበት መሰረት እንግዲህ እርሶ ልጅ ሆኗል። አንድ ግን በግሌ ምን ሊያሳዩኝ አንድ ሜሴጅ የጻፈችልኝ ነገር በቅርብ ጊዜ ውስጥ ላሳይ ፈልጌ ነው። ምንድን ነው ይኸው? ይሄ ሜሴጅ የጻፈችልኝ ነው። አዎ እሺ። እዚህ ላይ ምን ይላል? ሰላም፣ እንዴት ነህ? ጥሩና መጥፎን አብረን አሳልፈናል። ቢያንስ ትምህርታቸውን እንኳን እስኪጨርሱ እርዳኝ፣ የቤት ኪራይ ክፈልልኝ ይላል። ያው የእርሱ መልስ አጭር ነው፣ አልረዳም ይላል። አዎ ከዚህ በላይ ምን ልሁን ይላል። ከዚህ በላይ ምን ልሁን? እስትንፋሴ ነው የሚፈለገው። መልስ ይሄ ነው። ለምን? እና እንግዲህ በጣም ብዙ ሰዎች በዚህ ነገር ራሱ ሾክድ ሆነው ነበረ፣ የቤት ኪራይ እንዲጠየቀችው በሚል ማለት ነው። እና እሱም እንግዲህ ከዚህ በላይ ምን ልሁን የሚል መልስ ሰጥቷል። ባይዘወይ በዚህ ነገር አላበቃም። እሱ ሌላ ቦታ ላይ ልጆቹን ለመርዳት የሄደበት ርቀት በጣም የሚያስደነግጥ ነው። እሱን አሳያቸዋለሁ። ከዛ በፊት ግን የቤት ኪራይን በሚመለከት እንዴ ከዚህ በላይ ምን ልሁን እኔ ማለት በጣም ተጎድቻለሁ እኮ ኦሬዲ የሚል ነገር ነው የተናገረ ያለው። እስቲ እንቀጥል። የኔ መኖር አይፈልግም ማለት ነው። እኔ እሷ ባትፈልገኝ ሀገሬ ትፈልገኛለች። እሷ ባትፈልገኝ ብዙ ጓደኞች ይፈልጉኛል። እሷ ባትፈልገኝ ቤተሰቦች ይፈልጉኛል። እሷ ባትፈልገኝ ሌላ ቀጣይ ህይወት ይኖረኛል። ይህን ደግሞ እግዚአብሔር እድሜና ጤናውን እስከሰጠኝ ድረስ ይሆናል ብዬ አምናለሁ። አሁን የብዙዎቻችሁ ጥያቄ ምንድነው? እንዳያችሁት ነው ሰውየው ሌላም ተጨማሪ ጉድ እንዳለ በየቤቱ ያው ጥቆማም አይነት ነገር እየሰጠ ነው ማለት ነው። እንግዲህ አላቅም ይሄ ሚዲያ አላማው ምን እንደሆነ እስቲ ኮሜንት ታደርጉልናላችሁ ሁላችሁም ሀሳብ ካላችሁ። ከዚህ በመቀጠል ደግሞ እንግዲህ እሷም በሚዲያ ላይ ቀርባ እዮሃ ሚዲያ ላይ የተናገርኩት ከሱ ጋር ስህተት ነው፣ ስለዚህ አሁን እውነቱን መናገር አለብኝ፣ ማረፍ አለብኝ የሚል ሀሳብ ሰጥታለች። እስቲ እንከታተላት። ባንም ሁላችንም ለዛ ነው አንቺ ታውቃለህ። ይሄ ማለት ሁለታችን ጋር ነው ይሄ ያለ ነገር። ግን እንዴት ይሄን ማለት በቀደም ትናንት ስትመጪ ፍጹም ከዚህ የተቃረነ ታሪክ ነው የነገርሽኝ ነው። ለምንድን ተቀለ እኔ ሰው አማከርኩኝና ማለት ጓደኞች ነበሩኝ አንዲ ምናምን ስላቸው በቃ እንደዚህ በይ ምናምን ነገር ሲሉኝ ማለት ያንን ነገር ውስጥ የተቀበሉት ሳይሆን ባሉኝ መንገድ ሄድኩት ተናገርኩኝ። ከዛ ነቤት ከመጣው በኋላ እንዴ ለምን እውነታውን አልተናገርኩም ብዬ በጣም እንትን አለኝና ደወልኩልህ። አዎ ማለት ለዛ ነው ፍጹም ተቃራኒ የሆነ ነገር ነው ዛሬ የነገርሽኝና ትላንትና የነገርሽኝ ነገሮች የሰማይና የምድር ነው ልዩነታቸው። ብዬ ካለው ያው እውነታው ከሆነ እውነት መጣ እኔ ያው ያን የሱ ናቸው ወይ? አዎ አይኔ ለሲስተርም ብያታለሁ ብሎኛል ጠይቆኛልም ስል ለምን ደበቅሽ? እኔ አይምሮዬ በጣም ረፍት ስላገኘው እኔ ረዳኝ አረዳኝ አይደለም እግዚአብሔር ይመስገን ወጣት ነኝ። ሲጀመርም እኔ ሀብቱን ንብረቱን ፈልጌ አይደለም ይሁን እንደምታዩን በኪራይ ቤት ነው የምኖረው። ያው ከሰው የተለየ ህይወት ኑሬ አይደለም ሹፌርም ቢሆን ማለት ነው። ትበላለህ ትጠጣለህ አለቀ። ከዛ ውጭ ልጆች ይማራሉ እና የተለየ ወይ ቤት የሆነ ነገር አድርጎልኝ ሳይሆን እኛ ያው ያገናኘን ይሄ ነው። በዚህ ነው እየተኗኗርን የነበርነው። የፍርድ ቤት ክርክር ላይ እንግዲህ ወደ ፍርድ ቤት ጉዳዩ ከሄደ በኋላ ክርክር ላይ እሱ ካቀረበው ነገር አንዱ እንግዲህ የልጆች አባት ቤት ይመጣል ነው። ቤት ይመጣል ጎረቤት ነግሮኛል የሚል የክርክር ሐሳብ ፍርድ ቤት ላይ አቅርቧል። ይሄ ምን ያህል እውነት ነው? ከምን ተነስቶ ይል ይቻላል? ጎረቤትስ ማን ነው ይሄን ነገር ያለው? ጎረቤትም የለኝም እንግዲህ ከልጆቼ ጋር ነው ጉርብትና ያው ኮንዶሚኒየም ስትኖር ያው የየራስን ህይወት እንጂ ከሰው ጋር እንትን አትልም። ያን ያህል ያው ዝም ብሎ እንትን ያለው ነገር ነው እንጂ ምንም ነገር የለም። ስለዚህ ምንም ነገር የለም የሚመጣም ሰው የለም ነው እያልሽ ልጆቹ ሰሙ ይሄን ጉዳይ? እንደው እኔ አላቅም ማለት እኔ የሰሙ አይመስለኝም፣ ግን በቃ የሆነ ውስጣቸው ያው ምን ይሉሻል? በመጥፋቱ አሁን ይጠይቁኛል። አባይ ደውልም አገናኘኝ ደውይ ይላሉ፣ ግን ያው የኔን ስልክ አያነሳም። ሌላ ስልክ ነበረኝና በሱ ላይ ደውሉለታል ከኔም ተደብቀው፣ ግን ስልክ አያነሳም። እንደው ባለመግባባት ወቅት ድንገት በግጭት መሃል እንደው እዛው እንደፈለክ የራስ ጉዳይ የኔ ልጆች እንኳን አባት አላቸው እንደዚህ አይነት ነገሮች ምናምን እንዴ አይነት ቃላት ተናግሬ እንኳን አላውቅም። አታውቂም?
ማለት በቃ ደክሞትም ስለሚመጣ ያው ከተጫወቱ ስትጋጩ እንደዚህ እንትን ይላል። እሱ ምንድነው ቤት ውስጥ እያለ ንግግር የለንም። በሰላም ቡናችንንም ከጠጣን ምግባችንንም ከበላን ይሄዳል። መንገድ ሲደርስ ነው የሆነ በቮይስ ነው ማውራት የሚፈልገውና ያው እንግዲህ በዚህ አጋጣሚ አስቀይሜ ከሆነ ይቅርታ ማለት ፈልጋለሁ። ትወጂዋለሽ? አዎ እኔ ያው አልጠላውም። ካንተ አይደለም እነዚህ ልጆች አልሹ ይሄን አምኖ የተቀበለ ሰው ድንገት መጥቶ ደግሞ ሶስተኛው አንተ ነው ስቲው ይሁን ያላለ መቀበል ሄደበት እንትን እንደ ሰው እንትን ያደርጋል። ልትረጁ ትችያለሽ። ከዛ ውጪ ግን እኔ በተአምር አምናለሁ። እውነት ለመናገር እግዚአብሔር ታምር አድርጓል እዚህ ቤት ብዬ አስባለሁ። ለሱ ወንድማችን ላንተ እግዚአብሔር ታምር አድርጓል ብዬ አስባለሁ። ምክንያቱም ወደ እምነት ቦታቸው ሄደው በእስልምናውም ወደ መስጊድ ሄደው በክርስትናውም ወደ ቤተክርስቲያን ሄደው ጸልየው ለአምላካቸው ልጅ የተሰጣቸውን ሰዎች ታሪክ አውቃለሁና ምናልባት ይሄም አሁን የሚያሳየኝ ይሄ ውጤትም ይሄንን ነው። ምክንያቱም ሄደን ነበር ጸበል ቦታም ብለሽኝ ነበር ይዤ ነበር ብለሽኛል። ከዛ በኋላ ነው ይሄ የተከሰተው ብለሽኛል። ሶስተኛው ልጅ ተወለደው። ስለዚህ ሶስተኛው ልጅ እግዚአብሔር ተአምር ነው ብዬ ነው የምማስበው። ስለዚህ ያንተ እንዳልሆኑ እያወቅ አሳድገ ግን በኋላ በእግዚአብሔር ተአምር ሶስተኛ ልጅ ከተሰጠ እኔ እውነቴን ንገረኝ ካልከኝ አንተ እግዚአብሔርን እያመሰገንክ መኖር ነው የነበረብህ። ምክንያቱም የሌሎች ሰዎችን ሀሳብ ማሳሳት አልነበረብን ብዬ ስለማስብ። ምክንያቱም ሌሎች ሰዎች አሁን ሀሳብ ወዴት ይመራቸዋል የሚለውን ማሰብ መቻል አለብን። ሶስት ያሳደግኳቸው ልጆች የኔ አይደሉም ናና ባልና ሚስቴንና ልጆችን ውሰድ ስትል እያወክ ከሆነ መባል አለበት ብዬ ስለማላስብ የዲኤንኤ ውጤት የሚያሳየው ሶስተኛው ልጅ ያንተ ነው። እኔ ይሄንን እንዴት ትገልጸዋለህ ካልከኝ እንደ እግዚአብሔር ታምር ነው የምገልጸው። ከዛ በፊት ያሉት ደግሞ ሁለት ልጆች ያንተ እንዳልሆኑ ውስጥህ ካወቀና ከተነጋገራችሁ ይሄን ነገር ማድረጉ ከምን አንፃር እንደሆነ አላውቅም። እንግዲህ ምታስተላልፊ መልእክታለሽ? ቢችል ያው ልጆቹን ደውሎ ቢያናገራቸው ደስ ይለኛል። ያው እንደ ሰው እንደ አባት እንትን ብሏቸው ማለት ነው። እሺ እንግዲህ በዚህ ሂደት ውስጥ ያለ ልጆች መጡ፣ መንታ ሆኑ፣ ለዛውም ተወለዱ፣ ኑሮ ቀጠለ። ከዛ ኑሮ ከቀጠለ በኋላ እንግዲህ ዋናው ጉዳይ እሱም ወደ ሚዲያ ወጣበት ያልሹበት ዋናው ምክንያት እንግዲህ ሶስተኛ ልጅ ሲመጣ ነው። ይሄ አሁን የማየው ታዳጊ ልጅ ማለት ነው። ምንድነው የተፈጠረው? ያው ሶስተኛ ልጅ ሲመጣ እሱ አይምሮ ላይ ያለው መውለድ አልችልም ነው። ከሌላ ወንድ ጋር ትሄዳለች፣ ከሌላ ወንድ ጋር ቤት ውስጥ ይገባል ምናምን ነው እንትን ያለው። ያው ጎረቤት ነግሮኛል፣ ጎረቤት አውርቶኛል ነው ያለው። እንግዲህ እኔ ረጅም አመቴን የኖርኩት ሳሎ አዲስ ሰፈር ነው። እዚህ ገና ከገባን 2 አመት ምናምናችን ትንሹ ልጅ ነው እዚህ ቤት የወለድኩትና ያን ያህል ከሰው ጋርም እንትን የለኝም እኔ እና ያው ባጉል ጥርጣሬ ነው እንደዚህ አይነት ነገር የመጣው። ባጉል ጥርጣሬ ማለት ምንድነው? ማለት ያው ዝም ብሎ ጭንቅላቱ የፈጠረው ነገር ነው እንጂ ያው ምንም ነገር ኖሮኝ አይደለም። ከሰው ጋር ከሌላ ሰው ጋር ግንኙነት የለኝም ነው አንቺ የምትይው? እኔ የለኝም በፍጹም። እኔ ማለት ልጆች አሉ እዚህ ጋር ሶስተኛው ልጅ የኔ አይደለም ያለበት ምክንያት ምናልባት የመጀመሪያዎቹ ልጆች ያው ከሱ ስላላልሽ እንትን እሱ ያው አሁን አይደል በሕክምና ያው እንትን ያለው ግን እንትን መውለድ አልችልም ብሎ ነው ራሱ የሚያስበው። ለዛ ነው እንግዲህ ከመንታዎቹ በኋላ ያው ከቆይታ እንግዲህ ከ7 አመት ሊሞላቸው ሲል ነው ይሄኛው የተወለደው። እነዚህ የተወለዱት ይሄኛው ልጅ የተወለደው ከመንታዎቹ ከወለዳችሁ ከ7 አመት በኋላ ነው። 7 አመት እንዴት ነበር? እኛ ሰላም ነን። አንድ ቀን ተነጋግረን አናቅም። ሲመጣም በፍቅር ነው፣ ሲሄድም በፍቅር ነው። አያምናቸውም። እዛ ጅቡቲም ሆነ ይደውላል፣ ያወራቸዋል። የሚያስፈልጋቸው ነገር ሁሉ እንደተሟላላቸው እስካሁን ምንም እንትን ብሎ አያውቅም። እሺ ከዛ ከ7 አመት በኋላ እንዴት እርግዝና ተከሰተ? ምክንያቱም የመጀመሪያዎቹ የሱ አይደሉም ብለሽኛል። ሁለተኛ እሱ መውለድ እንደማይችል ነግሮኛል ብለሽኛል። እሱ ይበል እንጂ ማለት ነው እርግጠኛ በሕክምና ማን የተረጋገጠ ነገር የለውም ማለት ከቆይታው 14 አመትን ቆየ ከሷ ጋር ብዬ ከለ እሷ ስላልወለደች ራሱን በዛ ውስጥ ነው ያየው እንጂ በሕክምና የተረጋገጠ ምንም አይነት ነገር የለም። ዶክመንት የላክሽልኝ ምንድነው? ይሄ ያው ይሄ እንትን ያለው ያ ዲኤንኤ እንዲሰራ ነው። ዲኤንኤ አይደለም አርሾ እኮ ይሄ ፈሳሹ ምናምን እንትኑን ነው የሚለው መሰለኝ። ያው መውለድ አልችልም ብሎ ወረቀት አምጥቶ ወረቀት እንትን አቤቱታው ላይም አለ። ከዛን በዛ ምክንያት ነው ዲኤንኤም እንዲሰራ እንትን የተባለው በፍርድ ቤት የታዘዘው ማለት ነው። ያንን እንግዲህ ሕክምና ባለሙያዎች ያብራሩት። ሕክምና ባለሙያዎች በሕክምና ቋንቋ ነው የተገለጸው ምርመራ
እዛ ላይ መውለድ ይችላል አይችልም የሚለው ግን ይላል። አሁን የኔ አቤቱታ ላይ መውለድ እንደማይችል ምናምን አስገብቷል ወረቀትም ያው በዚህ ልጅ ምክንያት ታዲያ መውለድ ካልቻለ ይሄ ሶስተኛው ልጅ እሱ ነው? አዎ ያው እርግጠኛ ነሽ? አዎ እንትን እኮ ብሏል ያው ተሰርቶ የለ ውጤቱ ከዛ በኋላ ዲኤንኤ ምርመራ ተደርጓል። ዲኤንኤ ምርመራ ተደረገና ሁለት ልጆች የሱ አይደሉም አንደኛው ልጅ የሱ ነው የሚሉ ውጤት ታጫዋል። በጣም አሳዛኝ ነገር ነው። ትንሽ እሷም እንግዲህ እንዳለችው ያው ጎረቤት ጓደኞች መክረውኝ ነው እያለች ነው። እንግዲህ ልጆቹን እንዴት እንደሚሆኑ አላቅም። እሱም በእርግጥ ጋዜጠኛውም እየጠየቃት ይገኛል። መጨረሻው ምንድነው የሚሆነው ልጆቹ መቼ ነው የምትነግሪያቸው ያለ እየጠየቃት ይገኛል። እሷም እኔ ወጣት ነኝ መስራት እችላለሁ ነገር ነው የምትለው። እስቲ እንግዲህ ወደፊት የምናየው ነው። ግን የኢትዮጵያ ሕዝብ አብዛኛው ሀሳብ እየሰጠበት ይገኛል። ብዙዎቹ እየተወያዩበት ነው። አንደታችን ያለችውን እስቲ ሰምተን እንመለስ። ቤተሰብ ዛሬ የዋ ሚዲያ ላይ ዛሬ ሳይሆን ትላንት የተለቀቀውን የባልና የሚስት ታሪክ ካያችሁት በጣም የሚገርማችሁ ነገር ሰውየው ንግግር አይችልም። የሶስት ልጆች አባት ነው። ሁለቱ ተክዷል። ሁለቱ ከሌላ ወልዳበት መንታ ናቸው እና የሌባ አይነ ደረቅ መልሶ ልብ አድርግ ማለት እንዳንቺ አይነት ሴት ነው። መጀመሪያ ሚዲያው ላይ ኢንተርቪው ሰታ ነበረ። ልጆቹ የሱ ልጆች እንደሆኑ መንታ ልጆቹ ራሱ የሱ ልጆች እንደሆኑ ኢንተርቪው ሰታ ነበር። ከዛ መልሳ ሁለተኛ ኢንተርቪው ደውላ ቤቷ እንዲሄድ አድርጋ ልጆቹ የሱ አይደሉም ምክንያቱም በዲኤንኤ እንደሚረጋገጥ አውቀሽ ማለት ነው። ከእንደገና ከመጋባታቸው በፊት እንዳለ የምታወራው ነገር የተጣና ውሸት የሆነ ነገር ነው። በጣም ውሸታም አጭበርባሪ ሴት ነሽ። ሲቀጥል 2 አመት ከሱ ጋር ጓደኝነት ቆይተሽ እንዴት ከሌላ እንዳረገሽ እየነገርሽው እሱ ሊያገባሽ ቻለ? 2 አመት ከሱ ጋር በጓደኝነት ቆይተሽ ሲጀመር ማጋጭ ሴት መሆንሽን የሚያስታውቀው ራሱ በዛ ነው። ፍቅረኛ ኖሮሽ እንደምታገቢው ያወቅሽ የፈለገ ቤት ሰው አይደለም የረጅም ርቀት ሹፌር ይቅርና ከሀገር ተራርቆ ረጅም የፍቅር ጊዜያትን አሳልፎ ይጋባል። አይደለም በዛ ቢባል ይሄ ሰውዬ ሊቆይ የሚችለው 5 ወር ነው። 5 ወር መታገስ የማትችል ሴት እንዴት ሊያገባሽ ይችላል? ህፃን ልጅ አይደለም ሰውዬ በእድሜ በሰለ ሰው ስለሆነ ነው ያልገደለሽ። ሌላ ወንድ ቢሆን ኖሮ ነፍሰ ገዳይ ነበር የምታረጊው። እና እኛ ደግሞ ለአንቺ ንጹህ ሴት መስለሽን ድምጽ እንሆንሽ ነበር። መግደል ትክክል ባይሆንም ህይወቱን ቀምተሽዋል። ልጆች ብሎ ያሳደጋቸው ልጆቹን ቀምተሽዋል። እድሜውን ቀምተሽዋል። ሌባ ነሽ። እንደ አንድ ሴት እንደ አንድ እናት ቆመሽ መናገር መብት ለልጆችሽ ምንድነው የምታስረጃቸው? ሲጀመር ለልጆችሽ ሞራል የማትጠነቀቂ ልጅ ብሎ ያሳደገን ሰውዬ ዋሽተሹ ሌላ ወንድ ቤትሽ አስገብተሽ ጫት የምታስቀሚ ሴት ነሽ። ለልጆችሽ ሞራል የማትጠነቀቂ ሴት ነሽ። ጨዋ መስልሽ መሰሪ ማለት ነው። ይሄ ሰውዬ መንገድ ላይ የመኪና ሹፌር ነው። መንገድ ላይ እየሄደ ህይወቱን ቢያጣ አንቺ ምን አገባሽ? ከውሽማሽ ጋር ህይወትሽን ተቀጥያለሽ ከልጆችሽ አባት ጋር። ውሸታም ከመሆንሽ ብዛት ልጆቹ ያልሆኑትን ልጆች እንደዛ ተንከባክቦ ያሳደገው እንዴት ልጁ ለሆነ ልጅ ተቆራጭ ማድረግ ይከብዳል። በጣም ውሸታም በቃ እኔ እንዴት ነው ማስረዳት ራሱ አቃተኝ ስላንቺ ማለት ነው። በጣም አሳፋሪ ሴት ነሽ። በጣም አሳፋሪ ሴት። ስንት ዋጋ ከፍለው ለሚያሳድጉ እናቶች እንዳንቺ አይነት እናቶች መሸማቀቂያዎች ናቸው። በነገራችን ላይ ማለት ነው ሴት ስለሆንሽ መደበቃችም በሴትነት ውስጥ እናትነትን ነው ዋጋ ያሰጣሽው። ሰውየው መናገር አይችልም። በብዙ መንገድ አጥቅታችሁታል። ጠበቃው ራሱ ህይወቱን የቀማው ነው የሚመስለኝ። የጠበቃው ንግግር ራሱ እኔ ምንም አልጣመኝም። ሰውየውን ምንም ነገር መረዳት አይችልም ብላችሁ ጠበቃው አታሎታል። አንቺ አታለሽዋል። እግዚአብሔር ግን ከጎኑ ሆኗል። መውለድ አይችልም የሚላትን ነጥብ ያመጣሽው 14 አመት ከፍቅረኛ ጋር ኖር ያለው ስላልሽ ብቻ ነው። ብዙ ሰዎች ረጅም አመት ኖረው ልጅ ሳይወልዱ ሊለያዩ ይችላሉ። እኔ ካጠገቤ የማውቀው ሰው አለ 11 አመት በጓደኝነት ኖሮ ያልወለደ ላይወልድ ይችላል። ሰው አልወለዱም ማለት እነዛ ሁለት ሰዎች አልወለዱም ማለት መውለድ አይችልም ማለት አይደለም። ሰዎች ጥንቃቄ ሊያደርጉ ይችላሉ። አንቺ ግን ውሸታም፣ የሰው ህይወት የምትቀሚ። ህግ ቢኖር ኖሮ ልጆችሽ ተቀምተው ልጆች ማሳደጊያ መግባት ነበረባቸው። እንዳንቺ አይነት እናት መሆን የማይችሉ ሰዎች ናቸው። ለልጆቻቸው ሞራል የማይጠነቀቁ ወንድ ቤትሽ አስገብተሽ 2 አባቶች አባት እያልሽ የምታምታች ማፈሪያ ሴት ነሽ። እንደሰማችኋት ነው። ታችን በጣም ተቆጭታና በንዴት ነው እየተናገረች ያለችው። ምክንያቱም እድሜውን ጨርሰሽበታል፣ እድሜውን ገለሽበታል፣ ስድብም ቀላቅላለሽ። በእርግጥ ተገቢው ላይሆን ይችላል፣ ግን በጣም ስሜታዊ ሆናለች። እንግዲህ እንደዚህ አይነት ሴቶች አላቅም መጨረሻው ምን እንደሚሆን። ምክንያቱም ብዙ ትዳር ውስጥ ትዳር በመተማመን ነውና
ይሄ ትዳርን የሚያፈርስ ነገር ትዳርን ሚንድ ነገር ነው እየሰማን ያለ ነው። ስለዚህ እሱም አሁን ከዚህ ማሳያችሁ ቀጥሎ ቪዲዮ ምንድነው የሚለው ይድረስ ለልጆች አባት ብሎ የተናገረዋልና ለልጁ አባት መልእክት አስተላልፏል። ይህ መልእክት ምንድነው የሚለውን እስቲ እንመልከት። ይድረስ ለተከታዮችም ለማትከተሉኝም ልትከተሉም ያስባችሁ እውነት የሆነ ነገር ልንገራችሁ። ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ ይህኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። የልጆቼም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው ንገሩኝ ባካችሁ፣ ንገሩልኝ ባካችሁ። ሳይሳቀቅ እንዲኖር ንገሩልኝ ባካችሁ። ምናልባት ለኔ ያላደለውን ጸጋ በሱ በኩል በማየቴ እድለኛ ነኝ። ይህ ደግሞ የኔም የሥራ ኃጢአቴ መልስ ሊሆን ይችላል ብዬ ያመንኩት ስለሆነ የልጆቼን አባት ሳይሳቀቅ እኔ ማደርግላቸውን የነበረውን ከዛ የበለጠ እያደረገ እንዲያኖራቸው ፈቅጃለሁ። ይህ የሚሆነው በሰላማዊ መንገድ እንደሆነ ማደርገው ድብቅነቱን ይተውና በግልጽ ይኑር ፈቅጃለሁ። አሳውቁልኝ፣ ንገሩልኝ እባካችሁ። ኮፒና ሼር ላይክ እያደረጋችሁ ሳይሳቀቅ ቤቴ እንዲገባ ንገሩልኝ እባካችሁ። እንዳዳመጣችሁት ነው። ይሄ ጉዳይ እንግዲህ የሚቋጭ አይመስለኝም። ሌላም ታሪክ ይዞ የሚመጣ ይመስለኛል። ከዛም ባለፈ እንግዲህ አባትየውም መጥቶ መልስ ይሰጣል ብዬ አስባለሁ፣ ተስፋ አረጋለሁ። ከዚህ በመቀጠል እንግዲህ አርሰናልን ጨዋታ ብዙዎቻችን አይተነዋል። አሸንፏል። ከ22 ዓመት በኋላ ዋንጫ በልቷል። የኢትዮጵያ ሕዝብ በተለይ ኦርቶዶክሳውያን እንደዚህ መሆን አይገባችሁም ነበር እያሉ የሃይማኖት አባቶች አስተምረዋል። እስቲ እሱን የመጨረሻ ቪዲዮአችንን እንከታተል። የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ። ስንት ደጋፊ አለቀሰ። ለምን ነው ማተረጋገው? ኤቪ አሁን ግን አልቻልኩም። ለአርሰናልማ ይለቀሳል፣ አልቅስለት እንጂ። ይህን ባለ ክርስቶስ ቢሆን ስንት ታምር ስንት ድንቅ ነገር በተመለከተ ብዙ የጽድቅ ስራዎችን ባየን፣ ብዙዎች ሲጽናኑ ባየን። 22 ዓመት የጠበቁትን ዋንጫ በለዋለሁ። የስ እውነት ግን በዋንጫው በላችሁ ወይስ በላችሁት? እመቤቴ ማርያም አገዘቻችሁ። አርሰናል ዋንጫ እንዲያገኝ አገዘቻችሁ። እንደማያረከም እኔ እመቤቴ ማርያም አገዘችን እኮ። አሳካ ነው እንደሚያሳካ ነው። ይባላል። ሳይ ደስ አለዎት እናቴ። በእውነት እግዚአብሔር ማስተዋሉን ያድለን፣ ወደ ቤቱ ይመልሰን። ለክርስቶስ 2 ደቂቃተን 22 ዓመት ሙሉ በትዕግስት መጠበቅ በአመት ስንት ጨዋታ እንደሚካሄድ ያንንም 90 ደቂቃውን ብታባዙት ወንድሞቼ፣ እናንተን ለመንቀፍ እናንተን ለመተቸት አይደለም፣ ለአምላካችሁ ግን 2 ደቂቃ ብቻ ስጡት። ብትኖሩት በመደገፍና በመደገፍ አይደለም። ራሳችሁን ችላችሁ ቁሙ፣ ወደ ፈጣሪያችሁ ቅረቡ። ምናልባት እነሱ
በአደባባይ ገለጡት። ካሜራ ደቅነው ተናገሩት እንጂ ካሜራ ያላያቸው ስንት እንባዎች ፈሰው ይሆን? የትዳር አጋራቸውን ትተው ኳስ ሲያዩ ያመሹ፣ ለኳስ ያለቀሱ፣ ለኳስ ያላቸውን ስሜት በመግለጽ ትዳራቸውን የሚበትኑ፣ ከስራቸው የሚፈናቀሉ፣ ስራቸውን በአግባቡ የማይሰሩ ቤት ይቁጠረው። ስለ እንግሊዝ ኳስ ተጫዋች እስከ ጫማ ቁጥሩ እያጠና ጻድቃንን ሳታውቅ አሁን ያ ጫማ ቁጥር መጥቶ ከጦርነት አዳነ። እግዚአብሔርን ትተህ ስታውደልድል ሆነ። ምንድነው የምትሉት? ይሄ ኳስ የምታዩት ቤት ምን ቤት ነው የሚባለው? በቃ እዚያ ውስጥ ገብተን ስትነወልል ሆንክ። ወጣቱ ሁሉ ነወለለ፣ ባዘነ። የማይጠቅመንን ይዘን ዘመናችን አለቀ። እንዴት ይገርማል እኮ የማይጠቅመንን እያያዝን ማለት ነው። ምንድነው የሚያደርግልን? እንትና የሚባለው ተጫዋች እኮ አገባ፣ እንትና የሚባለው ዘፋኝ እኮ በቅርብ ሊያገባ ነው። እንዴ ሰዎቹ እንጀራቸውን ይሰራሉ፣ አንተ በእነሱ ነፍስ ትፈርሳለች። ሰዎቹ ቤት ሰራን እያሉ ነው። እንዲሁ መቼ ነው ግን የምንመለሰው? የሚበቃን መቼ ነው? መቼ ነው ግን የሚበቃን መቼ ነው? ይሄ ነገር ማወቅ የሚገባንን የምናውቀው መቼ ነው? ወዳጅና ጠላት የምንለየውስ መቼ ነው? ጅል ሁኑ ብሏል እንደ ክርስቶስ። እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን ከሚያጠፋን ማወቅ ያልቻልነው። እንደዚህ ያሉትን ሰዎች እወቋቸው እስቲ በሉኝ። ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እውቅወሙ ለገበርተ እኪት፣ ክፉ ሰዎችን እወቁባቸው ብሏል። ደግሞ ደጋጎችን እወቋቸው፣ እነዚያን ደግሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። እስኪ በሉ የክርስትና ዘውዱ ምንድነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው ሐሰበው ይደርሳል። ልብ ነው የጠፋው፣ ሌላ አልጠፋም። በእውነቱ የዛሬው ቪዲዮአችን ይሄን ይመስል ነበር። እንደወዳችሁት ተስፋ አረጋለሁ። ከወዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። እንግዲህ ሁላችንም ከዚህ ነገር ምንማር ያለ ይመስለኛል። እንግዲህ በቀጣይ እንገናኛለን። ሰላም ነው።